ካሰብኩት የበለጠ እኔን በጭራሽ ሊከብደኝ የሚችል ምንም ነገር አይፈጠርም፣ ምንም አይመጣም። የሚመጣውን በሙሉ እያንዳንዷን እየተጋፈጥኩኝ በስኬት ነው ማልፋቸው ከዚህ በኋላ እርግጠኛ ነኝ። ለምን ብትይ ካሳለፍኩት ሊበልጥ እኔ ሊጎዳ ወይም ሊሰብር እኔ የሆነ እንዴት ነው በቃ ተጎዳሽ ምናምን ሊያስብለኝ የሚችል ስሜት እንድትሆኝ አልፈልግም። ሲጀመር አይመጣም። ፋሚሊዎች አሉ፣ ኦዲየንሶች አሉ። አይፈጠርም። ለምን ብትይ በቃ እንዴ በጣም ከባዱ ጊዜ ሜሪ ታውቂዋለሽ። አይ ነው በእርግዝና ጊዜ፣ ከዛ ደግሞ ልጄ በጣም የሚደብር፣ ከዛ የተለየ በታሪክ ምንም ላሳልፈልሽ ያንን በደንብ በስኬት ጠንክሬ በቃ ፐርፌክቶኛ አልፌዋለሁ ደስ በሚል ሁኔታ። ለዛውም ብቻዬን ተጋፍጨው እካሌና አለኝ እከሌ አትምጣልኝ ሳለ ገብቶሻል አይደል? ከቤተሰብ ከጓደኛ ማንንም ሳላሳትፍ በቃ ከጎኔ አንዳንድ የነበሩ ሰዎች ነበሩ፣ ግን ደግሞ እንደዚህ ግርታ ወይም ደግሞ እንዲህ መከበባ ፈልጌ ምናምን አላሳለፍኩትም። ብቻዬን ጠንክሬ ተወጥቼዋለሁ ወይም በብቃት። ስለዚህ በዛ በጣም ኮራው ነው ደስተኛ የሆንኩት እውነት ለመናገር አልፌው ዛሬ ላይ ቆሜ ስለምገኝ። ምክንያቱም ምን አይነት ከባድና የሚያስጠላ ጊዜ እንደነበረ የወለደች ሴት እናት የሆነች ሴት በቃ ታውቋለች። ይህ ማንም የሚረዳው ነገር ነው። ስለዚህ ከዚህ የባሰ ነገር ምንም ሊፈጠርም ሊመጣም ስለማይችል በብቃት እየተጋፈጥኩኝ አልፈዋለሁ። በእንደዚህ አይነት ስሜት ውስጥ ያንን ተወጥቼ ከዛ አሁን ሰላም ነኝ፣ ወደ ራሴ ተመልሻለሁኝ። በጣም ሁሉም ነገር ሰላም ነገር በቃ በብቃት መወጣት ችያለሁኝ። ስለዚህ ምን ሊጎዳኝና ምን ሊያሳስበኝ ይችላል? ነገር የባሰ ነገር ህይወት ላይ ይፈጠራል ብዬ በጭራሽ አላስብም። እሱ ልክ ነሽ እኮ ግን ብዙ ነገር አይቼ ብዙ ነገር ያለፍኩ ሰው ነኝ። ነገሮች ምንም ማድረግ አያደርጉም። ንጉስ እኮ ነው እግዚአብሔር። ስለዚህ ባለሙያ ነው ረንቲ አስቢበት። ቆንጆ ልጽ የሌላ ሁሉ ነገር አሁን አይነሳኛ እንዲሳቅ ቆንጆ ፈገግም የሰነባበተ በቃ እሱን ነው የምፈልገው። ሁሉም ሰው የሚፈልገው ስለሆነ እያደረኩኝ እኔ ሩታ ሀብቴ እየሳቀች ከሜረም ጋራ ፈታ እያሉ ምክሮችንም በቃ በሚመጣው ነገር ስሬስ ራሷን እንድትሆን ራሷን እንድትቆጣጠር ያስታወሰቻት አብርሽ የሚያደርገው ድርጊት እንዳያናዳት እንዳያበሳጫት ሁሉን ነገር በወሬ እያስመሰለች እየነገረቻት ፈታ እያለች ዛሬ እንደኔ ደስ ያላችሁ ላይክ፣ ሰብስክራይብ፣ ሼር አድርጉና አበረታቱን ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ የመጣሁት እንግዲህ ሩታ ሀብቴ ከሜረም ቤት መታልናለች። ንግስቷ፣ የሜዳው ድምቀት፣ ጀግናዋ ማለት ነው። የሴት አስተማሪዋ እርግዝናዋ በብቃት ተወታ ያን ሁሉ መከራ አሳልፋ ዛሬ ላይ የ5 ወር ልጅ የሽምብራ እሸት የመሰለ ንጉስ የሆነ ልጅ ንጉስ ብለዋለች ሜረምና ንጉስ የመሰለ ልጅ አትርፋለች። በሚሊዮን የማይገኝ ልጅን ያህል ነገር ተንከባክባ እያሳደገች ነው። እንደ ማንኛውም ሰው ማሽቃበጥና መዘነጥ፣ መልበስ፣ መደሰት፣ መዝናናት ያለማያምራት በጣም ጀግና ልባም ሴት ናት ሩታ ማለት። ይሄን ቪዲዮ ላይክ ሰብስክራይብ አድርጉት። እወዳቸዋለሁ። እንኳን እንደዚህ ስቀሽ አገኘሁሽ ሜሪ፣ የኔ እናት፣ የኔ ቆንጆ በቃ ሁሌ ቤት የኔ ቆንጆ ለማን ብዬ በይኝ። ድክም ብሎኛል፣ ደስ ይለኛል። አሁንማ እኮ በቃ ውድ የኔ ንግስት አለሽልኝ። እስኪ ፋሚሊዎችን ሰላም ቢያቸው። ሩታዬ ቆይተሻል እኮ በጣም አንቺ ተገኘ። ሰላም እንዴት ናችሁ? የሜሪ ቆንጆ የሜሪ ፒንክ ፋሚሊዎች አሉን ይመስገንኛል። ደህና ነሽ? እንደውልሽ የኔ እናት ፈጣሪ ይመስገን። ጸጉርሽ ሁሉ በቃ ውበቱ በየቀኑ ድፍት። ምንድን ነው ሚስጥሩ? እንደዚህ ሳቅሽልኝ ለመናገር ለአንቺን የምንፈልገው እኛ እንዲህ እንድትስቂልን፣ እንድትጫወችልን፣ እንዲከፋሽ በፍጹም አንፈልግም። ተቀልሽ የሚወዱሽ ኦዲየንሶች አሉ፣ በጣም ስለ አንቺ የሚጨነቁ ፋሚሊዎች አሉሽ። በጣም ታውቂያለሽ። በጣም 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 ወደ እኛ ደግሞ ስትመጪ እጅግ ታውቂያለሽ። በቪዲዮ አልምጣ እንጂ እያንዳንዱን ነገር እመክርሻለሁ፣ ቤትም እመጣለሁ። አሁን ብዙ ሰው የሚያውቀው እስከርሽና ምን የሚሉኝ ብዙ ሰዎች አሉ።
በቪዲዮ ነው እንጂ ያልመጣሁት እኔ በሀሳብ ከአንቺ ጋር ነበርኩኝ። ግን ብዙ ጊዜ በሰው ህይወት ገባሽ ምናምን ስለምትል ልጅ ከወለድሽ በኋላ ብዬሻለሁ። አልራስሽም ፈራው ማለት ይሄን አድርጌ ይሄን በይ ምናምን ማለት ፈርቻለሁ። ይህንን ራሱን ያሰራው እንዳይወርድ ብሎ ለምን እኮ እንዳይወርድ እንዳለ ራሱ ይገርመኛል። ይወዳቸዋል መሰለኝ ፎቶዎቹ። አንቺ ስትሆኚ ሰው ስለማያውቅሽ ነው መፍራት ነው ያለብሽ። ውስጥሽ እንዴት እያረረ ውስጥሽ እንዴት የተቃጠለ እንደሆነ አውቃለሁ። ማለት ደብሮሽ ሜሪ እንዲህ እንዳትዪ ይኸውልሽ፣ በፊት ቀረ እኔ እንዲህ ያስታውቅብኛል ፊቴ ላይ ምናምን ፈገግታ የህልም ከነ እንደዚህ ያለሽ እኮ ከበፊትማ ለማውራት ራሱ ይከብደኛል። እንባ ነው የሚቀድመኝ። አይ ነው አሁን ግን ነገር ያለሽ ከዘርኩ ብሎ እኮ እያየሽ ነው እንግዲህ ሰላም ሆኜ አይደል? እውነት ነው። ትንሽ ጊዜ እንድትቆይ ይፈልጋለሁ። ይሄ ምን ሀሳብ አሁን ጋር ነው ምን ሀሳብ አጣሽ? አይ ነው ምን እንደምታስቢ ስለማውቅ ነው። ኖ አይሆንም። ኖ አይሆንም፣ በፍጹም አይሆንም። እኔ ከዚህ ቤት አሁን ልወጣ አላረገውም። ለምን ሲጀመር አሁን እኔ ከዚህ ቤት መውጣት አልፈልግም። ለምን ብትይ የሚመጡትን እንዲህ ቅር እያደረኩ ያሰጣቸዋለሁ እንጂ በጭራሽ አልወጣም። ተናፍቅሽም እንዴ? ታዲያ በሰላማን እንዲ ያለው እኮ አሁን ነገር ማንም እየመጣ እያዘዘሽ ምናምን ነው ኑሮ ማንም ያዘ ሜሪ እያለሽ እኮ ነው። ይኸውልሽ ማለት በደንብ እያየሽ ከሆነ እኔ በደንብ አድርጌ ፋን እያደረኩባቸው እኔ ደህና አድርጌ እየተጫወትኩኝ እየተዝናናው ምናምን ያለሁት በዚህ ሰዓት እንጂ ማንም መጥቶ እኔ ላይ ቀልዶ ምናምን አይደለም። አልወጣም። እንደውም እኔ ከወጣሁኝ ማንም እዚህ ቤት መጥቶ ሊጨፍርበት ይችላል። ማንም ዘልዛላ መጥቶ ሊንዘላዘለ አይሆናትም። በደንብ አድርጌ ምን ቸገረሽ? ይኸውልሽ ቁልፉን አስቀይፈልግ። ለምንድን ነው የማትፈልጊው? ለምን? ምክንያት እኮ ሊኖርሽ ይገባል እኮ። አንደኛ እኔ እኮ ምክንያት ግልጽ ነው። አንደኛ ነገር ከዚህ ቤት እኔ ከዚህ በኋላ የሚመጣውን እንደዚህ ብርት እያደረኩኝ እና ቀጥ ብለህ ውጣ፣ እኔ ቀጥ ብለሽ ውጭ ብዬ እንደዚህ ለምን የሚመጣውን ሰው ያልኩኝ ያስወጣል ነው እንጂ ከነ በጨራሽ አልወጣም። አንደኛ ነገር። ሁለተኛ ነገር ደግሞ እዚህ ማንም ዘልዛላ መጥቶ እዚህ ቤት ውስጥ አይፈነጭበትም። በደስ የተፈጠረውም ያለፈውም ይበቃል ሰብዬ። ከዛ ደግሞ እና ዛሬ ሩታ ሀብቴ ሳቋ አላቅም በጣም ደስተኛ ናት። ለምን ቆሻሻና አስመሳይ ቤተሰብን ከህይወቷ እንዴት እንደማስወጣት እንደቻለች እና እንዴት ማወቅ እንደቻለች ውስጧ ስላወቀ በጣም ደስተኛ ናት። ግሪስ ፋሚሊዎች ማንኛችሁም ግሪስ ፋሚሊ ስለ አንዳንዶቻችሁ ፋፊ ተቀየሪ፣ አንዳንዶቻችሁ ደግሞ ግሪስ አትበይ፣ ግሪስ ፋሚሊ ድሮዎች እኮ የሉም ምናምን ታስታውሽን ለምንድን ነው ምናምን ትሏላችሁ። እኔ መቼ ቢሆን ግሪስ ፋሚሊን መክዳት አልፈልግም። ግን ግሪስ ፋሚሊን ያሁን ቻናሌን ቀይረዋለሁ በስሜ ማለት ነው። ለምን የቀየርኩት ምንድን ነው ብዙ ነገሮች በኮሜንት በውስጥ እየተደረሰኝ ነው እና ግሪስ ማለት ብዙ ነገሮች ትርጉም አለው ምናምን እነሱ በቃ 666 ስለሆነ ነው አብርሽ ግሪስ ያለው ምናምን እያሉ በጣም ብዙ ሰው እየነገረኝ ስለሆነ አዎ በስሜ ነው ያደረኩት። ፋፊ ወልየዋ ደጋን ብዬ በሀገሬ ስም በወልየዋ ስም ነው ያለው እንትኔ። ሩታና መይረም ዛሬ ደግሞ ፈን እያደረጉ በራሳቸው ሙድ መይረም በቃ የሆነ ያስጨነቃን ነገር እንዳለ ግልጽ እየተነጋገረች ሩታ የድሮዋ መስላት እሷ እየፈራች ነበር ያለችው። እሱም በወዲያ ጎን ሌላ ነገር እንደሚያቅድ ምናምን ፌርሜሽን ምናምን ድራማው እንዲቆም ስለማይፈለግ ማለት ነው ስራቸውን ለመቀጠል። በነገራችን ላይ ሚዲያውን ለማንጫጫት ነበር አላማቸው። ሚዲያው የተንጫጫ ነው። አንዳንድ ጊዜ መመዝገብ ያለብን መማር ያለብን አንድ ሰው ክፉ ነገር ካልሰራ ስሙ አይጠራም። መጥፎ ሲሰራ ነው ስሙ የሚጠራው እንጂ ደግ ሲሰራ ስሙ አይጠራም። ታውቃላችሁ። እና ሩታዬ የጠላን መስለዋት መጥፎ አይዲያ ሰጥተው ምን አይነት ነው ሩታ ማለት ማናት ተብሎ ነው እየመጣ ያለው ህዝብ ማለት ነው። ይሄ ምንድነው? መጥፎ ነገር ስትሰሩ በጣም እይታ ይበዛል። በጣም እኔ ምን ብዬ ልንገራችሁ። እና ደግነት ለራስ ነው። ትወርቃለች፣ ተሰብራ ትቀራለች፣ ሚዲያ አትወጣም የተባለችው ሴት ዛሬ ላይ ፈታ ብላ በቤቷ ፎቶውን አውርጃቸው ስትላት እንኳን ራሱን ያሰረው ራሱን እንዳይወጣ እንዳይነቀል አድርጎ ነው ያደረገውና
ካልሽሽ ነው ያለቻት። ግን ራሱን ያስተካከለው ምኝታ ቤቱ ለራሱ እሱ ነው ያለው ምናምን እያለቻት ነበር። አያችሁት የሱን ሽር እሱ በቃ ሐራምና ሐላል ተደባልቆበት ሄርሜላን ለማታለል እንጂ እውነት ተዝክ ህይወት እወጣለሁ ብሎ ቢያስብ ኖሮ ያን ፎቶ እንደዛ አድርጎ አያሰራውም ነበረ። በእውነት ነው የምላችሁ። ፎቶ የተሰራው ማለት ነው በእንትን አብሮ ነው ከግድግዳው ጋር በምንድን ነው የሚለቀቀው እያለች ነበር ሩታ። አያችሁት አይደለም የአብርሽን ስራ። ይሄ ምንድን ነው ሴት ልጅ ማለት ነው ምን ያክል መጥፎ በቃ እማትረባ አድርጎ እንደሚያስብ ነው የተረዳሁት ማለት ነው። አይምሮ ከወለደች እና ካረገዘች ለሚዲያ እንደማትበቃና ምንም ብቃት እንደሌለን አድርጎ አብርሽ ሴቶችን ዝቅ አድርጎ እንደሚያስብ ነው። ነገ ሄርሜላ ትወልዳለች፣ ታገባለች፣ ትወልዳለች፣ የልጅ እናት ትሆናለች። እንደዙ እንዳሽቃበጠ እንዳማረባት አትቀርም። ሩታ ሀብቴ በእርግዝናዋ ቢያነጫንጫት፣ ዛሬ ላይ ግን ወልዳ እያያት ነው። ከሷ በላይ ሆና እየመጣች ነው። አንድ ሰው እስከወለድን ድረስ በሰው አምር እስካለን ድረስ ወጣት ሆነንና ልጅ ወልደንና አርግዘን አንድ አይደለንም። እንቀያየራለን፣ ብዙ ነገራችን ይቀያየራል። አብርሽ ግን ያ ነገር እሱ ላይ አሁን እንዳዲስ በጣም የሚያስጠላ ሙድ እንድትገባ ነበር እያደረጋት ያለው። ሩታዬ ግን በብቃት አሳይታናለች። በለኔ ጀግና አይነት ሁሉን ነገር ራሷን ጌም ገብቻለሁ አለች፣ ስፖርት ገብቻለሁ ጀምሬያለሁ አለች። ውሽማይቱን በስፖርት ሲያስጀምር እሷ ደግሞ በራሴ ስፖርት ጀምሬ ሰውነትን እያስተካከልኩ ነው፣ ስለዚህ መክሳት ፈልጋለሁ። አያችኋት አይደል? በቃ የፈለገ ቢሆን እጅ አትሰጥም። ሴት ማለት ይቻላለች። ሴት ማለት ልባም ሴት ማለት እኮ ናት። በቃ ላይክ እኔ አጭር ቪዲዮ ነው የምለቅላችሁ ዛሬ። ደስ ብሎኛል። የሳቀኝ ነው የመጣችው። ቤትሽን ልቀቅ ያለቻት አለቅ ማለቻት። ማንም ዘርዛር ላይ እየመጣ እዚህ እንዲፈነጭበት አለቅም። እውነቷን እኮ ነው። ማን በለፋበት ማን በተረገጠበት ነው ቤት ለቃ የምትወጣው? ማን ሩታ ሀብቴ ማለት እኮ ከነ ቤተሰቡ ያስረገጠ የቆንጆ እኮ ናት። ለማይረባ ሰው ክብር ለማይሰጣት ደረጃን ትዳርን ደረጃ ለማያቅ ሰው ማለት ነው። ብዙ ተረግጣበታል። ይሄ ቤት መሟላቱ በቀላል አይደለም። ደሟ ነው የራሷ ሐላል ገንዘቧ እኮ ነው ሩታ። ያ ቤት ዝም ብሎ አይደለም የተፈረሽው። ማን ለማን ብላ ገና ወደፊት ምን አይታችሁ? ሁሉን ነገር በእጇ ነው የምታስቀምጠው። ሁሉን ነገር በእጇ በባዶ ነው የምታወጣው አብርሽን እንጂ ይንዘላዘል። እሱ መንዘላዘል ላይፍ ምናምን ነው የሚፈልገው አይደል? እሷ ደግሞ የሰራውን ነገር ቁጭ ብላ ነው የምትዋብበት። ጠብቆ ወደፊት እሱ ሲንዘላዘል እንደዚህ ሩታ ደግሞ ቁጭ ብላ ትቀበለዋለች። ለማን ብላ? ለማን ዘልዛላ ብላ? ለማን ሴት ላጤ ሴት ብላ ቤቷን ለቃ የምትሄደው? መይረም አስተሳሰብሽን ቀየር አድርገው። እንደዚህ ብለሽ ልጅቷን ማንም ጋር ጥገኛ እንዳታረጊያት። በቤቷ ቁጭ ትበል። ቤት ኪራይ ይክፋል፣ ለልጁ ስል ይከፍላል። እሷም ልጇን ታሳድጋለች። በአረቡ ሀገር እኮ እስከ 5 ዓመት ማንም ሰው ልጇን የሚነካት የለም። 18 ዓመት እስከሚሞላው በአባቱ ላይፍ ነው የሚኖረው። ልጁ ብር ነው የሚኖረው፣ እንደ አረቦች ማለት ነው። ሩታም እንደዛ ነው። በአሁኑ ሰዓት ቁጭ ብላ ልጇን እያሳደገች ማለት ነው። መቀበል ነው። እንደ አይነት ወንድ ያሽቃብጥ። ከማንም ሴት ደረጃ እንደው የለው፣ ፍቅር እንደሌለው፣ ለማንም ልቡ እንደው አይሰጥ። አብርሽ ለሩታ ያልተገኘ ሰው ከሌላ ሴት ጋር ሆኖ